ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 ከአጀንዳ ዘገባው ጋር ተመልሷል። አበይት ነጥቦቹን እነሆ። መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመራቸው ስራዎች የዜጎችን የኢኮኖሚ ጥያቄ ከመመለስ ባለፈ የሀገሪቱን የሉዓላዊነት ታሪክ ማስጠበቅ የሚያስችል ስለመሆኑ ተገለጸ። ኢትዮጵያ ከድህነት ለማላቀቅ ከቅርብ ጊዜ ወዲህ የሚሰሩ የልማት ስራዎች ተስፋ ሰጪ ውጤት እየታየባቸው ስለመሆኑ ተገለጸ። የአማራ ክልልን ዘላቂ ሰላምን ለማድረግ በየአካባቢያችን ሚናችንን በአግባቡ ልንወጣ ይገባል ብለዋል የባህር ዳር ከተማ የመንግስት ሰራተኞች። አሜሪካ ያቀረበችው የሰላም እቅድ የአውሮፓ ሀገራትና የዩክሬንን ጥቅም ያከበረ ሊሆን እንደሚገባ የህብረቱ አባል ሀገራት መሪዎች ስለመናገራቸው ደግሞ ከውጭ ዘናል። ታላቁ ሩጫ በኢትዮጵያ ለአትሌቲክስ እድገት ያበረከተው አስተዋጽኦ ከፍተኛ ነው ተብሏል። በስፖርት ዓለም አቀፍ የመረጠው ጉዳያችን ሆኖ ይቀጥላል። መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ ሲባል የጀመራቸው ግዙፍ የኢኮኖሚና የምጣኔ ሀብት ዘላቂ ግንባታ ለመሆኑ የሀገሪቱን ዘላቂ የኢኮኖሚ ሀብት ከማሳደግ አኳያ ያላቸው ተስፋና እድሎች መገለጫዎቹ ምንድናቸው ስንል ኢቲቪ ዜና 57 አጀንዳ አድርገን መርጠነዋል። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡ እንግዳችንም አሉ። እንግዳችን የምጣኔ ሀብት መምህርና ተመራማሪው ዶክተር ገመችስ መርሻ እዚህ ስቱዲዮ ናቸው። ከደቂቃዎች በኋላ ከኔ ጋር የሚቀላቀሉ ይሆናል። ሁሉንም ዘገባዎች እየተካተላችሁ አብራችሁ እንድትዘልቁ እኔ ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ጊዜ። የአሰብ ጥያቄ ባይኖር ኖሮ የሁለቱ ሀገራት ግንኙነት ይሰምር ነበረ ወይ? ኢንተረስትን መግለጽ፣ በኢንተረስትህ ላይ እንነጋገር ማለት ማንኛውም ያደርገዋል። በማንኛውም ጉዳይ ላይ አለመነጋገር ይሄ የሻዕቢያ ፖሊሲ። አሁን ግን ያ ዘመን ያለቀ ይመስለኛል። የኢትዮጵያ የባህር በር ይገባኛል ጥያቄ ፍትሃዊ ነው፣ ትክክለኛ ነው። አሁን ደግሞ አስገዳጅ ነው። ለምን አሰብ የሚለውን እንመልከት። አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። በኢትዮጵያ በኩል ሁሉም አማራጭ ሬዲ ሆኖ ቀርቧል። አስረድቼ ሞግቼና ተሞግቼ አተርፋለሁ ብሎ የሚያምንበት ፔጅ ላይ ማምጣት ያስፈልጋል። የሀገር ጉዳይ ዛሬ ከምሽቱ 3 ሰዓት ከሩብ ጀምሮ በኢትዮጵያ ቴሌቪዥን። ቀዳሚ ወደሆነው ዘገባ ልሻገር። በዚህ በአዲስ አበባ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮና እንደዚሁም አቃቂ ቃሊቲ ክፍለ ከተሞች በመገንባት ላይ የሚገኙት አዳዲስ ሆስፒታሎች የከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ ስለመሆናቸው የከተማ አስተዳደሩ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች የሆስፒታሎችን የግንባታ ሂደት የጎበኙ ሲሆን ግንባታቸው በመጠናቀቅ ምዕራፍ ላይ ስለመሆናቸውም ገልጸዋል። አዳዲሶቹ ሆስፒታሎች ታዲያ ከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ ስለመሆናቸው ከንቲባ አዳነች አቤቤ ገልጸዋል። ዛሬ በማለዳ ያየናቸው አዳዲስ እያስገነባናቸው ያሉትን 3ቱን ሆስፒታል ነው። አንደኛው አቃቂ ክፍለ ከተማ ላይ የሚገኘው ገላን ሆስፒታል፣ ሁለተኛው ንፋስ ስልክ ላፍቶ ላይ የሚገኘው የላፍቶ ሆስፒታል፣ ሶስተኛው ደግሞ እዚህ ኮልፌ ላይ የሚገኘው ቤተል መንዲዳ ሆስፒታል ነው። 3 አዳዲስ ሆስፒታሎችን እያስገነባን ነው። 3ቱ ነባር ሆስፒታሎችም ደግሞ የአዲስ ሆስፒታል የመገንባትን ያክል 3 ትልልቅ ማስፋፊያዎችን እየሰራን ነው። ዘውዲቱ ላይ ሰራነውን ወደ አገልግሎት አስገብተናል። ራስ ደስታና ዳግማዊ ምኒልክ ይቀረናል። በጥቅሉ አዲስ አበባን የጤና ቱሪዝም ማዕከል ወይም መዳረሻ ለማድረግ የሰነቅነውን ራዕይ በትክክል መተግበር የምንችልበትን ትልቅ አቅም እየፈጠርን ነው ማለት ይቻላል። እንደዚያ ዘገባ ታዲያ አዳዲሶቹ ሆስፒታሎች የሚሰጡት አገልግሎት ዓለም አቀፍ ደረጃውን የጠበቁ ካሉ ሆስፒታሎች የላቁ ስለመሆናቸው ነው ከንቲባ አዳነች አቤቤ የገለጹት። እነኚህ አዳዲስ የምንገነባቸው ሆስፒታሎች በአስተኝቶ ማከም አቅማቸው ካየን ወደ 1500 አልጋዎችን የሚይዙ ናቸው። ከዛ በላይ ግን ዋናውና ትልቁ ጉዳይ የሚሰጡት አገልግሎት ነው። የሚሰጡት አገልግሎት ዓለም አቀፍ ደረጃውን የጠበቀ አገልግሎት እንዲሆን የነበሩን ሆስፒታሎች አይነት መድገም ሳይሆን
ብዛት ሳይሆን ከብዛት በላይ በከፍተኛ ሁኔታ ጥራትን ትኩረት አድርገንበታል። በእርግጥ እነኚህ 3 ሆስፒታሎች ወደ ከተማው ዳርቻ ወዳሉ ክፍለ ከተሞች አካባቢ ጠጋ ያሉ ከመሆናቸው አንፃር በርካታ ህዝብን ያገለግላሉ። ከዚህ በፊት ሆስፒታል ያልነበራቸው ክፍለ ከተሞች ናቸው። ሆስፒታሎቹ ግን ከክፍለ ከተማ አልፈው ለከተማው ከከተማው አልፈው ለሀገር ትልቅ ትርጉም ያላቸው ናቸው። ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ኢቢሲና 57 አጀንዳ ዘገባው ላይ ደርሷል። ቀደም ብዬ እንዳስተዋወቅኳችሁ አጀንዳችን መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመራቸው ስራዎች የኢትዮጵያን ዘላቂ የምጣኔ ሀብት ግንባታ እውን በማድረግ በኩል ያላቸው ተስፋና እድሎች መገለጫዎቹ ምንድናቸው ስንል እንጠይቃለን። ቀደም ብዬ ያስተዋወቅኳችሁ እንግዳችን በእርግጥም ከደቂቃዎች በኋላ አብረውን ምላሽና ማብራሪያ እየሰጡ የሚቆዩ ይሆናል። ይህን ዘገባ ግን እናስቀድም። መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመራቸው ስራዎች የዜጎችን የኢኮኖሚ ጥያቄ ከመመለስ ባለፈ የሀገሪቱን የሉዓላዊነት ታሪክ ማስጠበቅ የሚያስችል ስለመሆኑ ይነገራል። ኢትዮጵያ ራስን ለመቻል በሚደረገው ጥረት ውስጥ ታዲያ ኢኮኖሚዋን በማጠናከርና ግዙፍ ፕሮጀክቶችን በመጀመርና እውን በማድረግም የብሔራዊ ጥቅሟ ማስጠበቂያዎች አድርጋ እየሰራችበት እንደምትገኝም እንደዛው። በጉዳዩ ዙሪያ ባልደረባችን ነጻነት ፍቅሩ ተከታዩን ይዛለች። ይህ ሁሉ ሩጫ፣ ይህ ሁሉ መውጣትና መውረድ ራስን ለመቻል የሚደረግ የዕለት ተዕለት እንቅስቃሴ ነው። በዚህ ውስጥ የማንነት ከፍታ ይለካል፣ የነገ መንገድ እውን ይሆናል። ከራስ አልፎ ለሀገር የሚተርፍ ማንነትን መስራት ጭምር ነው። ከዚህ ደግሞ የዜጋን ህልም እውን ለማድረግ ለጥያቄያቸው መልስ የሚሰጥ የነገዋን ኢትዮጵያ ወደ ቀደመ ገናናነቷ የሚመልስ በመንግስት የሚከወን ትልልቅ ፕሮጀክቶች ኢትዮጵያን የኢኮኖሚ ሉዓላዊነቷን ለማረጋገጥ እንዲያስችላት ማድረግ ጀምረዋል። የመደመር መንግስት በደንብ በተገለጠ ሀሳብ በሚታወቅ መንገድ በሚታወቅ አሰራር በሚጨበጥና በሚታይ ውጤት ላይ አተኩረን ብንሰራ የኢትዮጵያን ብልጽግና ማረጋገጥ እንችላለን ብሎ የሚያምነው የመደመር መንግስት እሳቤ በዚህ እውነት ላይ የተመሰረተ ነው። በመደመር ኢትዮጵያን መስራት። የኢኮኖሚ ሉዓላዊነት የሚረጋገጠው በሁለት ዋና ዋና ክፍሎች ነው። አንደኛው መንግስት፣ ሁለተኛው ግለሰቦች። መንግስትም ግለሰቦችም በጣምራ የኢኮኖሚ ሉዓላዊነትን በማጠናከር የሀገር ሉዓላዊነትን ልናስከብር እንችላለን። የመደመር መንግስት መጽሐፍ እንዲህ ይላል። የተሻለ ገቢ ያለው ማህበረሰብ ለመፍጠር ለሚደረገው ርብርብ ዋነኛው የትኩረት ዘርፍ የአምራች ዘርፍ ነው። አምራች ኢንዱስትሪውን ወደ ከፍታ የማምጣትና የማበልጸግ ጉዳይ ከኢኮኖሚና ከማህበራዊ ጥቅሙ ባለፈ ደህንነትና ሉዓላዊነትን ከማስከበር አንጻርም ሚናው ከፍተኛ ነው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር ነን ማለት ቀልድ ነው። በእርግጥ የኢኮኖሚ ሉዓላዊነትን ማረጋገጥ ለአንድ ሀገር ብዙ አንድምታ አለው። የኢንዱስትሪዎች አምራችነት ምን ያክል የተጠበቀ ነው፣ ጠንካራ የሆነ የኢንዱስትሪ ቤዝ አለው የሚለው የአገርን ሉዓላዊነት መግለጫ አንደኛው ነገር ነው። አቶ ሚሊዮን ክብረት ይባላሉ። የኢኮኖሚ ባለሙያ ናቸው። የአንድ ሀገር የኢኮኖሚ ሉዓላዊነት ማረጋገጫዎች ብዙ ስለመሆናቸው ያነሳሉ። አንድ ሀገር ኢኮኖሚ ሉዓላዊነቱን አስጠብቋል ወይስ አላስጠበቀም ለማለት አገሩ በምግብ ራሱን ችሏል ወይስ በእርዳታ እና እንዲሁ በግዢ ከውጭ ብዙ ነገር እያስመጣ ነው የሚኖረው የሚለው አንደኛው ዋነኛው ነገር ነው። ለዜጎቹ የሚያስፈልገውን ነገር አብዛኛውን የሚያመርት ከሆነ በኢኮኖሚ ሉዓላዊነት ለማስጠበቅ አንደኛውን እመርታ አስጠብቋል ማለት እንችላለን። ኢትዮጵያም በእነዚህ ማረጋገጫዎቿ የከፍታዋን መንገድ ጀምራለች። የመጣችባቸው መንገዶች ደግሞ ብዙ ስብራቶቿን እንድትሻገር ያደረጋትና ኢኮኖሚዋን የጠገነችበት ሆኗል። ባለፉት 6-7 ዓመታት በጣም ብዙ ፈታኝ ጉዳዮች ቢኖሩም እጅግ አስደናቂ ውጤቶች፣ ለትውልድ የሚሻገሩ አስደማሚ ውጤቶች በኢትዮጵያ ውስጥ እየታዩ ነው ያሉት። በግብርና በጣም የሚያኮራ ስራዎች ሰርተናል። ፕሮጀክቶቻችን ቆመው የነበሩትን ችግር የገጠማቸውን እነ ህዳሴን ጨምሮ በሚያስደንቅ መንገድ ሰርተናል። ለምሳሌ በማዕድን ዘርፍ ብዙ ጊዜ ህልም ቢኖረንም ማዕድናችን መጠቀም ፍላጎት ቢኖርም ጋዝ ማውጣት ፍላጎት ቢኖርም ሳይሳካ ቀርቶ አሳክተነዋል። ከተሞቻችን የማዘመን ተግባሮች ተጀምረዋል። ኢኮኖሚያችን በከፍተኛ ደረጃ እያንሰራራ ነው ያለው። ኢትዮጵያ ራስን ለመቻል በሚደረገው ጥረት ውስጥ የዜጎች የምግብ ሉዓላዊነትን ለማረጋገጥ ከግለሰብ ጓዳ አንስቶ ኢኮኖሚዋን እውን ለማድረግ የጀመረቻቸው ግዙፍ የሚባሉ ፕሮጀክቶች የብሔራዊ ጥቅሟ
ማስጠበቂያዎች ሆነዋል። እንዴት? የአባይ ግድብ እሱም ብናይ ኢትዮጵያ በአካባቢው ሀገሮች ተሰሚነት እንዲኖራት የማድረግ ትልቅ ኃይል አለው። አንድ ትልቅ እርምጃ ነው። ከዚህ በተጨማሪ ደግሞ የተለያዩ መስኖዎች አሁን ዴቨሎፕ እየተደረጉ እየዳበሩ ነው። እንደዚህ አይነት ግድቦች ለመስኖም ጭምር ከዋሉ በምግብ ራስን መቻል ቅድም እንዳልነው በምግብ ራስን መቻል የአንደኛው የኢኮኖሚ ሉዓላዊነት መገለጫ ነው ብለናል። የኢትዮጵያ መንግስት ከዳንጎቴ ጋር አንድ የፈረመው አግሪመንት አለ። የአግሪመንት ምንድነው? የማዳበሪያ ኢትዮጵያ ውስጥ ለማምረት ኢትዮጵያ ውስጥ ማዳበሪያ የሚመረት ከሆነ በየአመቱ የምናመጣው ማዳበሪያ ሊቀር ነው ማለት ነው። ይሄ ለኢኮኖሚ ሉዓላዊነት በጣም ትልቅ አስተዋጽኦ ያደርጋል። ከዛ በተጨማሪ ደግሞ የሚገነቡ ኢንዱስትሪ ፓርኮች አሉ። ማኒፋክቸሪንግ በተለያየ መልኩ ደግሞ እየተገነባ ይገኛል። እነዚህ ነገሮች እየዳበሩ ሲሄዱ የኢንዱስትሪ ቤዙ አስተማማኝ የሆነ በሄደ ቁጥር ኢኮኖሚ ሉዓላዊነታችን እየተጠበቀ ይሄዳል ማለት ነው። በእርግጥ ኢትዮጵያ የአፍሪካ ተምሳሌት መሆን የሚያስችላትን እነዚህ ፕሮጀክቶችን እውን ማድረግ ከቻለች ወደ ቀደመ ገናናነቷ ለመመለስ የሚገታት አንዳች ነገር የለም። እዚሁ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል መግቢያ ላይ ያስተዋወቅኳችሁ እንግዳ የምጣኔ ሀብት መምህርና ተመራማሪው ዶክተር ገመችስ መርሻ ተጨማሪ ሀሳቦችን ሊያጋሩን እዚህ ስቱዲዮ ናቸው። ዶክተር ለጊዜው አብዝቼ ነው የማመሰግነው። እኔም አመሰግናለሁ። የኢትዮጵያ አሁናዊ የምጣኔ ሀብት ጉዞ የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ በሚደረግ ግብግብ ውስጥ ላይ ያለ ነው እና የተሟላ የማክሮ ኢኮኖሚ ሽግግሩ ያመጣው ዋነኛው ሀሳብ ነጠላ የኢኮኖሚ እንቅስቃሴ ወይ ደግሞ ግብርና ላይ መሰረት አድርጎ የነበረውን የኢኮኖሚ እንቅስቃሴ ወደ ብዝሃ ዘርፍ መቀየር የሚል ይመስለኛል እና በእርግጥም እንደዛ ነው የምንረዳው። ይሄ ጉዞ የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ ምን ያክል አዋጭ ነው? በጣም ጥሩ ጥያቄ ነው። እንግዲህ ኢኮኖሚክ ሉዓላዊነቱን ያረጋገጠ ሀገር ብሔራዊ ጥቅሙን ለማረጋገጥ ወይም ለማሳካት ብዛም አይቸግርም። በቀላሉ እጁ ተጠምዝዞ የማይፈለገውን ነገር ወደማይፈለግ አቅጣጫ አይወሰድም። የዜጎቹን ክብርና ጥቅም የትም ቦታ ማረጋገጥ ማስከበር ይችላል። አንዳንድ አስገዳጅ ዓለም አቀፍ ሁኔታዎች ሲመጡ ካላመነበት በስተቀር ያ ሀገር ለመቀበል አይገደድም። ስለዚህ ወሳኝ ኢኮኖሚ ሉዓላዊነት አጠቃላይ ብሔራዊ ሉዓላዊነትን ለማረጋገጥ ወሳኝ ነው። እንግዲህ ሀገራችን ወደ ብዝሃ ዘርፍ ኢኮኖሚ ገብታለች። ከውስን ዘርፍ ወደ ብዝሃ ዘርፍ ተሸጋግራለች። ይሄ በጣም በሁለት ወሳኝ መንገድ ይሄን ኢኮኖሚ ሉዓላዊነትን ሊያረጋግጥ ይችላል። የመጀመሪያው የሀገር ውስጥ አቅምን በማሳደግ ይሄ ብዝሃ ዘርፍ ትልቅ ሚና እየተጫወተ ነው። ሁለተኛው መዋቅራዊ ሽግግር በማድረግ ሚናውን እየተጫወተ ነው። ለምሳሌ ተረስቶ የነበሩ ዘርፎች ወይም እምብዛም ትኩረት ያልተሰጣቸው ዘርፎች ነበሩ። አሁን ግን ዋና ተጫዋች ወደ መሆን የመጡ ለምሳሌ የማዕድን ዘርፍ ብትወስድ እምብዛም ትኩረት ያልተሰጠ ነበረ። ዛሬ ግን የማዕድን ዘርፍ በወርቅ ልንወስድ እንችላለን፣ በነዳጅ ልንወስድ እንችላለን፣ በከሰል ድንጋይ መውሰድ እንችላለን። ወርቅ ዛሬ እስከ 8.3 ቢሊዮን ዶላር ማስገኘት ችሏል። ከአንድ 2 ዓመት በፊት 3.9 ቶን ታመርት ነበር ሀገራችን። ዛሬ እስከ 39 ቶን ከዛም በላይ ማምረት ደረጃ ደርሳለች። ነዳጁ ከሰል ድንጋዩ እንዳልኩ ነው። በማዕድን ዘርፍ ትልቅ ተጫዋች ሆነዋል። ሌላው ቱሪዝም ነው። ተረስቶ የነበረው ተዘናግቶ የነበረው ቱሪዝም ዛሬ ትልቅ ሚና እየተወጣ ነው። እንደዚሁም የቴክኖሎጂ ዘርፍ በቴክኖሎጂ ዘርፍም በጣም ከፍተኛ እምርታ እየመጣ ነው። እነዚህ ሴክተሮች ብዙም ትኩረት ያልተሰጣቸው ተረስቶ የነበሩ ዛሬ ግን አቅም እየፈጠሩ ለሀገሪቱ ትልቅ ግባት እያመጡ ነው። ኢንዱስትሪም ብትወስድ ድሮ ተቸንክሮ የቀረ ብዙም ለውጥ ማምጣት ያልቻለው ከግብርና መር ወደ ኢንዱስትሪ መር መሸጋገር ከባድ ሆኖ ቆይቷል። አሁን ግን ባለፈው ዓመት ኢንዱስትሪ ለመጀመሪያ ጊዜ ትልቅ እድገት አስመዝግበዋል። 13% ከግብርና ዘርፍና ከሰርቪስ ሴክተር ዘርፍ በልጦ እድገት አስመዝግበዋል። ያ ምንድነው? ወደ ኢንዱስትሪ ሽግግር የምናደርገውን ጉዞ ጥሩ ሂደት ላይ መጥቷል። የማታመርት ሀገር ኢኮኖሚ ሉዓላዊነት ለማረጋገጥ ትቸገራለች። አንድ ሀገር አምራች መሆን አለባት። ቻይኖቹ ዓለምን የሞሉት በምርታቸው ነው። የኢንዱስትሪ ምርት፣ የቴክኖሎጂ ምርት። ሀገራችን ከግብርና መር ወደ ኢንዱስትሪ መር ሌሎቹም ብዝሃ ዘርፍ ተደምሮ
መጓዝ ጀምራለች። ኢትዮጵያ ታምርት የሚል ሰፊ እንቅስቃሴ ተደርጎ ኢንዱስትሪ ሴክተር ላይ የነበረውን የውጭ ምንዛሬ እጥረትና የኃይል የኢነርጂ እጥረት ህዳሴ ግድብ ካለቀ በኋላ በትልቅ ሁኔታ ተፈቶ ትኩረትም ተሰጥቶ ኢንዱስትሪ ማምረት አቁሞ የነበሩ እንዲያመርቱ አቅም የተፈጠረበት በትልቅ ሁኔታ ተፈጥሯል። በግብርና ራሱ ግብርና ሴክተር ውስጥ የመዋቅራዊ ሽግግር እየተደረገ ነው። ግብርና ዝናብ ላይ ጥገኛ ከሆነ ከእጅ ወደ አፍ የሆነ ግብርና አሁን ኮሜርሻል ገበያ መር በመካናይዝድ እና ትልቅ ዋጋ ያላቸውን ምርት በማምረት ሃይ ቫልዩ ክሮፕ በማምረት ግብርናችን ራሱ ውስጣዊ ሽግግር እያደረገ ነው። ስለዚህ መዋቅራዊ ሽግግር በማምጣት የሀገር ውስጥን አቅም በማሳደግ ይሄ እነኚህ ብዝሃ ዘርፎች ትልቅ ሚና እየተጫወቱ ነው። ዶክተር የእርስዎ ዘርፍ ተመራማሪዎች የዳበረ ኢኮኖሚ ያላቸው ሀገራት ፈርጣማ ዲሞክራሲን እውን ማድረግ ይችላሉ የሚል ፊሎሶፊ አላቸው። ይሄ ምን ያክል የሀገሪቱ ግዙፍ ፕሮጀክቶች እየተጠናቀቁና በመጠናቀቅ ላይ ያሉ ግዙፍ ፕሮጀክቶች ድማሬ በመንግስት በኩል የተያዘውን እቅድ አሳክቶ ኢትዮጵያን ፈርጣማ ኢኮኖሚ ካላቸው የአፍሪካም የሌላውም ሀገር ተርታ ለማሰለፍ ያላቸውን ጉልበት መግለጥ ይቻል ይሆን? ኢኮኖሚ ብዙ ወሳኝ ነው። ዲሞክራሲ ግንባታ ውስጥም እያደጉ ያሉት ሀገራቶች እንደኛ ያሉት 70% ወጣት የሆነበት ሀገር ውስጥ በቀላሉ ወጣት ስራ ከሌለው ተስፋ ከሌለው በቀላሉ ወደ ማይሆን አቅጣጫ ሊወሰድ ይችላል። በተለያዩ አካላቶች የሀገርን እድገትና አንድነት በማይፈልጉ አካላቶች ሊመለመል ሊወሰድ ይችላል፣ ለማይሆን ተግባር ሊውል ይችላል። ስለዚህ ኢኮኖሚ ካደገ የስራ እድል ከተፈጠረ ትውልዱ ተስፋው ከለመለመ ከዛ አሉባሌ ነገር ወጥቶ በሀገር ተስፋ ጥሎ ወደ ስራ ሺፍት ላይ ያደርግ ይችላል። ለዛ ወሳኝ ነው። በሀገራችን እየተካሄዱ ያሉ ፕሮጀክቶች አስደናቂ ናቸው። በጣም ጥሩ ውጤት እያስመዘገቡ ነው። ያለቁም ገና እየታሰቡንም ማንሳት እንችላለን። ለምሳሌ ግሪን ሌጋሲ ከሁሉም ፕሮጀክቶች ትልቅ ብዬ የሚወስደው የአረንጓዴ አሻራ 48 ቢሊዮን ችግኝ የተተከለበት በገንዘብ ቢለካ በትንሹ 48 ቢሊዮን ዶላር ኢትዮጵያ ኢንቨስት ያደረገችበት አንዳንድ ዶላር እንኳን አንዳንድ ዶላር ለአንድ ችግኝ ወጪ ቢደረግ ከዛ በላይ ነው። እነኚህ ችግኞች ምግብ ናቸው የተተከሉት። ውሃ ነው፣ አፈራችንን ውሃ ያመነጫል። የአፈርን ለምነት ይጠብቃል እንዳይሸረሸር፣ ለምነቱ እንዲጨምር ያደርጋል። የአየር ሁኔታችን ንጹህ እንዲሆን ያደርጋል። ስለዚህ ይሄ ለትውልድ የሚሆን ለሀገር የሚሆን ግዙፍ ፕሮጀክት ነው። ሌላው ህዳሴ መውሰድ ትችላለህ። የማዳበሪያ ፋብሪካ፣ የጋዝ ተፈጥሮ ነዳጅ መውጣት፣ እነኚህ የመሳሰሉት ግዙፍ ፕሮጀክቶች የምግብን ሉዓላዊነትና የኢነርጂ ሉዓላዊነት በማረጋገጥ ትልቅ ሚና አላቸው። ለምሳሌ ኑሮ ውድነትን ይቀንሳሉ። የነዳጅ ምርት ሲመጣ የትራንስፖርት ወጪ ይቀንሳል። የትራንስፖርት ወጪ ከቀነሰ ኑሮ ውድነቱ ይረጋጋል። ብዙ ዘርፍ ይነካል። ይሄ ማዳበሪያ ፋብሪካ መውሰድ እንችላለን። የአገሪቱን የማዳበሪያ ፍጆታ በ3-4 እጥፍ የሚያሳድግ ነው። ምርታማነትን በ2-3 እጥፍ የሚያሳድግ ነው። ዛሬ የምናመርተውን በሄክታር 30 ኩንታል ወደ 60-70 ኩንታል የሚያሳድግ ነው። ስለዚህ ምግብ ሉዓላዊነት፣ የኢነርጂ ሉዓላዊነት እዛ ውስጥ አለ። ይሄ ተደምሮ የኢኮኖሚ ሉዓላዊነትን በማረጋገጥ ትልቅ ሚና አላቸው እነዚህ ግዙፍ ፕሮጀክቶች ማለት ነው። የምጣኔ ሀብት መምህርና ተመራማሪው ዶክተር ገመቺስ መርሻ በምሽት እዚህ ስቱዲዮአችን ተገኝተው ሰፋ ላለው ምላሽና ማብራሪያዎት በተመልካቾች ስም አብዝቼ አመሰግናለሁ። እኔም አመሰግናለሁ። መልካም ምሽት።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ። ዘገባዎቻችንም ይቀጥላሉ። የሲቪል ሰርቪስ ኮሚሽን የመንግስት አስተዳደርና አገልግሎት ሪፎርም በሚተገብሩ ተቋማት ላይ ድጋፍና ክትትሉን አጠናክሮ እንዲቀጥል በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የሲቪል ሰርቪስ ኮሚሽን የሩብ ዓመታት የዕቅድ አፈጻጸም ሪፖርትን አድምጧል። በጉዳዩ ዙሪያ ባልደረባችን አልጋነሽ ተካ ተከታዩን ይዛለች። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የሩብ ዓመት ዕቅድ አፈጻጸም ሪፖርት አድምጧል። ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎች ያነሳ ሲሆን ኮሚሽኑም ምላሽ ሰጥቷል። የመንግስት አገልግሎቶች ፈጣኝ፣ ቀልጣፋና ውጤታማ እንዲሆን የመሶብ አንድ ማዕከል አሰራር ማዘርጋቱ ይታወቃል። ከዚህ አኳያ በማዕከሉ እየተሰጡ ያሉ አገልግሎቶች እስካሁን ያለው አፈጻጸም ምን ይመስላል? የደሞዝ ማሻሻያ መደረጉ ጥሩ ሆኖ አፈጻጸሙ ላይ ክፍያው እንዲፈጸም እስከ ጥቅምት አጋማሽ አቅጣጫ የተቀመጠ ቢሆንም አሁንም ድረስ ማሻሻያው አልተከፈላቸው አካባቢዎች አሉ። ስለሆነም ስራ እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ ተፈጻሚ እንዲሆን ማድረግ አልተቻለም። በ23 በ41 አገልግሎቶች በ12 ተቋማት የተጀመረው የፌደራሉ እየሰፋ መጥቷል። በአሁኑ ሰዓት በ23 ተቋማት በ180 አገልግሎቶች ነው ማለት ነው አገልግሎት እየተሰጠ የሚገኘው። ገንዘብም በየወሩ እየተላለፈ ነው ያለው። የደሞዝ ጭማሪው በአንድ ጊዜ አይደለም የሚተላለፈው። ያንን ከሚተላለፍላቸው ክልሎች አንዱ የትግራይ ክልል ነው። እነሱም ክፍያውን መፈጸማቸው እሱን አረጋግጠናል። የሰው ሀብት ልማት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ የኮሚሽኑን ጥንካሬዎች አንስተዋል። ብቁ አመራር አለው ተብሎ የሚታየው አንዱ የፋይናንስ አስተዳደርን በተመለከተ ሀብት በሚመደብበት ጊዜ ያንን በጀት ለታለመለት ዓላማ ከማዋል አንጻር ነው። ስለዚህ መጀመሪያ ደረጃ ላይ ክቡር ኮሚሽነር ቅድም ሲያቀርቡ ፋይናንሽል የኦዲቱ ክሊን ነው ንጹህ ነው የተባለበት አይ ቲንክ ይሄ ትልቅ አቺቭመንት በመሆኑ ለሌሎችም ደግሞ ምሳሌ የሚሆን ስለሆነ ይሄ ሌላ ጊዜም እንደዚህ አይነት አፈጻጸም ተጠናክሮ መቀጠል እንዳለበት ነው ለመጠቆም ፈልገው። በዚህ በመሶብ ማዕከል መስፋፋት ላይ የተሰሩ ስራዎች ትልቅ ምርታ እንደሆነ ነው የምናየው። ቋሚ ኮሚቴው የኮሚሽኑን ትኩረት ይፈልጋሉ ያላቸውንም አስተያየቶች ሰጥቷል። ዋና በፌደራል ደረጃ ዌብቱ ምድብ የሪፎርም ውስጥ እንዲገቡ የተደረጉ ተቋማት አሁንም አስፈላጊው ክትትል ተደርጎ መጠናቀቅ አለበት። ወደታችም መውረድ እንዳለበት ነው እንደ አቅጣጫ የተቀመጠው። በእናንተ በኩል አስፈላጊው ጠንካራ ድጋፍና ክትትል ስራ መሰራት እንዳለበት ነው። በሀገር ደረጃ በተደረገው የመንግስት ሰራተኞች የደሞዝ ማሻሻያ ላይ ያሉ የመረጃ እና የክፍያ መዘግየት ችግሮችን ተከታትሎ ፈጣን የሆነ መፍትሄ እንዲሰጥ መደረግ እንደምኖርበት ነው አንዱ የተቀመጠው። ቀደም ሰፊው ውይይት ተደርጎበታል። አሁንም ያሉትን ክፍተቶች አይቶ መፍትሄ መስጠት ያስፈልጋል። የአማራ ክልልን ዘላቂ ሰላሙን ለማድረግ በየአካባቢያችን ሚናችን በአግባቡ ልንወጣ ይገባል ብለዋል የባህር ዳር ከተማ የመንግስት ሰራተኞች። የከተማ አስተዳደሩ የመንግስት ሰራተኞች በየክላስተሩ በወቅታዊ የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። የባህር ዳር ከተማ አስተዳደር የመንግስት ሰራተኞች በየክላስተሩ በወቅታዊ የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ ተወያይተዋል። ውይይቱን ካካሄዱ ክላስተሮች መካከል የከተማና መሰረተ ልማት ዘርፍ ክላስተር የመንግስት ሰራተኞች ተጠቃሽ ሲሆኑ የውይይቱ ተሳታፊዎች የከተማዋ የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። የከተማዋን ብሎም የክልሉን ሰላም ለማጽናትም እያንዳንዳችን በየአካባቢያችን ሚናችንን ልንወጣ ይገባል ሲሉም የመንግስት ሰራተኞች ገልጸዋል። ህብረተሰቡ ስጋት አለበት። ስጋቱን መፍታት
መፍታት የሚችለው ግን በተደራጀ መንገድ ነው። ምንም ጥርጥር የለውም። ይሄ አካባቢ መጠበቅ አለበት። የተጀማመሩ አሉ፣ በደንብ አግባቡ እየሰሩ አሉ፣ ያዝለቀቅ ያሉ አካባቢዎችም አሉ እና በዚህ ደረጃ አደረጃጀቱ ጠንክሮ መግባት አለበት። የጸጥታ መዋቅሩ ከዚህ በፊት አልነበረም እውነት ለመናገር። አሁን ግን ትራፊክን አይታችሁት ከሆነ እኮ እስከ 3 ሰዓት ያመሻል አሁን ማለት ነው። በዛ ልክ የመንግስት ሰራተኛውም የድርሻውን ወስዶ መስራት አለበት። በየአካባቢው መንግስት በየመንደሩ ጠብቆ እንዴት ይችላል? አይችልም። ወታደርነት ያሰማራል፣ ፖሊስ እንዴት ያሰማራል? እንዴት ከቨሬጅ አይኖረውም። ስለዚህ አሁን ምን መደረግ ካለበት ማህበረሰቡ በሰፈር በብሎክ ተደራጅቶ ራሱ ይጠብቅ የሚባለው ነገር ወሳኝ ነው። ችግሮችን በውይይት መፍታት ቀዳሚው ተግባር ሊሆን ይገባል ያሉት የመንግስት ሰራተኞች በከተማዋ አልፎ አልፎ የሚታዩ ወንጀሎችን ለመቆጣጠርም ህብረተሰቡ ከጸጥታ መዋቅሩ ጋር በመቀናጀት ሊሰራ እንደሚገባም ተናግረዋል። ነገር ግን እገታው አልቆመም። ለምንድን ነው ያልቆመው? በደንብ መጣራት አለበት። በዛ ልክ ተጣርቶ እርምጃ የሚወሰድበት መንገድ እስካልተፈጠረ ድረስ አሁንም እገታ ምንለው ምን ዝርፊያ ምንለው ምናምን ሙሉ በሙሉ ሊጸዳ ስለማይችል እኛም በየአካባቢያችን ተደራጅተን ስራዎችን መስራት አለብን። በከተማዋ ሰላምን ከማጽናት ጎን ለጎንም የተጀመሩ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ጠይቀዋል። ዓለም አቀፍ ስማርት ሲቲ ከሚባሉ ከተሞች ተርታ ለማሰለፍ የሚደረገው ጥረት፣ ዲጂታላይዝ ለማድረግ የሚደረገው ጥረት በግሌን አፕሪሼት አደርጋለሁ። እሱ ተጠናክሮ መቻል አለበት። የሰጣትን ተፈጥሮ ሀብት የሰጣትን የተደበቀውን ውበት ያወጣበት ነው ልማቱና ይሄ ቀጣይም ደግሞ በደንብ ማየት ያስፈልጋል። ኮሪደር መጥቶልናል፣ ጥሩ ነው። ነገር ግን ኮበል ቀረብን የሚል ጥያቄ እየተነሳ ስለሆነ በደንብ መያዝ አለበት። ስለዚህ በዛ ልክ ይሄ አብሮ በቅር ተካቶ ህብረተሰቡ ራሱ የሚፈልገውን ኮበል እንዲገነባ የማድረግ ስራ መሰራት አለበት። የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ኃላፊ ተሻገር አዳሙ በበኩላቸው ከተማዋ ሰላሟን ከማስጠበቅ ጎን ለጎን የማህበረሰቡን ተጠቃሚነት የሚያረጋግጡና የመልካም አስተዳደር ችግሮችን የሚፈቱ የልማት ስራዎች ተጠናክረው መቀጠላቸውን ገልጸዋል። የከተማዋን ብሎም የክልሉን ሰላም ለማረጋገጥና የሚሰሩ የልማት ስራዎችን በማስቀጠል የመንግስት ሰራተኞች ሚናቸውን እንዲወጡም ጥሪ አቅርበዋል። ጸጥታ ላይ የተረዳችሁበት መንገድ እያደረጋችሁት ያለው ነገር እና ወደፊትም ከተማችን ሙሉ በሙሉ ሰላሟ ተረጋግጦ ሰው ያለ ስጋት ወጥቶ የሚገባባት ከተማ ልክ ከታች አምና እንደተሻለው ከአምናው ዘንድሮ እንደተሻለው ፍጹም ሰላም የሞላባት ያለምንም ስጋት ዜጎቿ የሚኖሩባት ከተማ ለማድረግ የማህበረሰቡ ርብርብ ወሳኝነት አለው። ከማህበረሰቡ ደግሞ በእያንዳንዱ ማህበረሰብ ውስጥ የሚኖረው የመንግስት ሰራተኛ ላቅ ብሎ ባስተሳሰብም በተግባርም መገኘት አለበትና ያነሳችሁት በጣም ጥሩ ነው። እሱን አጠናክራችሁ ብትቀጥሉ። በአማራ ክልል ከባህር ዳር ከተማ ባሻገርም በሌሎችም በክልሉ አካባቢዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። ኢትዮጵያ አርቲፊሻል ኢንተለጀንስን ተቋማትን ለማጠናከርና ዘላቂ ልማትን ለመደገፍ እየተጠቀመችበት ስለመሆኑ የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ተናገሩ። የኢቢሲ የስራ ኃላፊዎችና ሰራተኞች ሰሞኑን የተመረቀውን የአርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። ህይወት አበበ ተከታትለዋለች። ሰላም ተመልካቾች፣ አሁን የምገኘው በቅርቡ የተመረቀው የአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው። እንግዲህ ይህ ህንፃ እንደሚታወቀው ብሔራዊ አካባቢ ነው የሚገኘው። ቀድሞ የኢትዮጵያን ብሮድካስቲንግ ኮርፖሬሽን ይጠቀምበት ነበር። ታዲያ ዛሬ የኢቢሲ ሰራተኞች ይህንን ህንፃ ለመጎብኘት እዚህ ተገኝተዋል። እንግዲህ የቀድሞ ተቋማቸው ነው ይህ ህንፃ። አሁን እንደዚህ ሲያዩት ምን ተሰማቸው የሚለውን ከዛም ባለፈ ደግሞ አብረው ሲጎበኙ አብረናቸው እየጎበኘን ምንመለከት ይሆናል። አብራችሁን ነው። ኤአይ አሲስቲንግ ዲጂታል ላይብራሪ ነው ማለት ነው። እንደ ሚዲያ ባለማነታችንም በምናየው ነገርና ፕራክቲካል ደግሞ አሰራሩ እንዴት እንደሚሰራ እንዴት ክሬት እንደሚደረግ ስለ ዘርፉ ደግሞ በተጨባጭ እውቀቶችን እንድናገኝ ያደረገኝ ነው። በሀገሬ ደግሞ የሆነው በተግባር በማየት በጣም ደስተኛ ነኝ። እንግዲህ ተመልካቾቻችን ሀገራችን ኢትዮጵያ በተለይ በአርቲፊሻል ኢንተለጀንሱ ዘርፍ ከአፍሪካ የመሪነቱን ሚና ወስዳ እንደዚህ አይነት ትልቅ ኢንስቲትዩትን አቋቁማ እየሰራች ነው የሚገኘው። ከሚጠበቀው በላይ በጣም ፍጥነን እየተጓዝን ነው።
ከአፍሪካም ጥቂት ሀገራት ሞክረዋል። ከነዛ ደግሞ በጣም ከፍተኛ ፕሮግረስ ያመጣ በአጭር ጊዜ ውስጥ ይሄ ተቋም ነው። በሁሉም የእድገት ስራዎቻችን በሙሉ አርቲፊሻል ኢንተለጀንስ ያስፈልገናል። ያን አጣጥመን አሳስረን እንሄድበት በመሆኑ ከፍተኛ ሂደት ላይ ያለ ነው። እዚህ ቦታ ስመጣ ለኔ የተለየ ትርጉም አለው። ጋዜጠኝነት ህይወት የጀመርኩት እዚህ ቦታ ነው። ውስጥ ከ16 ዓመት በላይ ሰርቻለሁ እና ያገኘሁት የህንፃዎቹ ፒላሮች ብቻ ናቸው። ከዛ ውጭ ያለው ሁሉም ነገር ተቀይሯል። ኢትዮጵያ ወደፊት በቴክኖሎጂ በኢኖቬሽን እንዲሁም በዲጂታል ትራንስፎርሜሽን ምንድነው የወደፊት መዳረሻ የሚለውን አንድ ሰው ማወቅ መረዳት ከፈለገ መጥቶ በትክክል የሚያገኝበት ስፍራ ሆኖ አግኝቼዋለሁ። ወሳኝ ጉዳዮች ላይ በድምጽ የሚነገሩ ነገሮች አሉ። አሁን ላይ ኤአይ ውስጥ መጥቼ ያየሁት ጠቅላይ ሚኒስትራችን ወይም የሆኑ ትልቅ ባለስልጣን ንግግር እያደረጉ ነው ብለን እናስብ። ያ ንግግራቸውን መስማት ለማይችል ሰው በቴሌቪዥን ቀጥታ እዛው ላይ ለማስተላለፍ የሚያስችል የጽሁፍ መልእክት ማስተላለፍ ቢፈልግ ቴሌቪዥን ጣቢያው በቀላሉ ማድረግ ይችላል ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ጉብኝት አድርገዋል። በቆይታቸው በርካታ ነገሮችን እንደተረዱ ነው እንግዲህ ቀደም ሲል እንደሰማችሁት። በተለይ ደግሞ በእኛ ሙያ ለሚዲያው አርቲፊሻል ኢንተለጀንስ ያለው አበርክቶ ሰፊ ነው። ቆንጆ ቆይታ እንደነበረን ተስፋ አደርጋለሁ። እዚህ ቦታ ላይ ካለው ጥቂቱን ያሳየናችሁ። ለማንኛውም ግን በዚሁ እናብቃ። መልካም ጊዜ ይሆንላችሁ። ዜናዎቻችን ይቀጥላሉ። የተወደዳችሁ ኢትዮጵያ ለ3 አስርት ዓመታት የባህር በር ባለቤትነት ተነፍጋ መቆየቷ ለመሆኑ ያሳጣት አብይ ጉዳይ ምንድን ነው? መስከረም ቸርነት በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። እስኪ ተከታተሉትና እንመለስ። ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ኢትዮጵያ ከ3 አስርት ዓመታት በላይ የባህር በሯን አጥታለች። ለኢትዮጵያ የባህር በር ባለቤት አለመሆኗ የሀገሪቱን ሁለንተና እድገት ወደ ኋላ ከመጎተቱም በላይ ህልውናዋን አደጋ ውስጥ የሚከት ነው። ኢትዮጵያ የባህር በር ባለቤት አለመሆኗ ምን አሳጣት? የባህር በር ቢኖራትስ ምን ትጠቀማለች? የሚለውን ጥቂት ነጥብ እናንሳ። አስቀድመን ንግድና ኢኮኖሚን እንመልከት። ከ95 በመቶ በላይ የሚሆነውን የውጭ ንግድ በጅቡቲ በኩል የምታስተናግደው ኢትዮጵያ ለወደብ ኪራይና ተያያዥ አገልግሎቶች በየዓመቱ ከ1 እስከ 2 ቢሊዮን ዶላር ታወጣለች። ይህም በቀጠናው የባህር በር ካላቸው ሀገራት ጋር ሲነጻጸር ከውጭ የሚገቡ ምርቶች ላይ ከ15 እስከ 25 በመቶ ለተጨማሪ ወጪ ይዳርጋታል። ለአብነት ያህል አሁን ላይ ከውጪ በ10,000 ዶላር አዲስ አበባ የሚገባ ተሽከርካሪ ኢትዮጵያ የባህር በር ቢኖራት ከ8,000 እስከ 8,500 ዶላር ይሆን ነበር ማለት ነው። አስቡት፣ ነዳጅ፣ የምግብ ምርቶች፣ ማሽነሪዎችና መሰል ምርቶች በምን ያህል ዋጋ ሊቀንሱ እንደሚችሉ። ይህ ብቻ አይደለም። ኢትዮጵያ ለውጭ ገበያ የምታቀርባቸው እንደ ቡና፣ ወርቅ፣ የቁም እንስሳትና መሰል ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ያስችላል። የውጭ ባለሀብቶችን በመሳብ የስራ ዕድል ተጠቃሚ እንዲጨምርና የውጭ ምንዛሬ ገቢም እንዲያድግ የሚያደርግ ነው። አሁን ደግሞ ከደህንነት አኳያ እንመልከተው። ለኢትዮጵያ የባህር በር ጉዳይ የህልውናም ጉዳይ ነው። አሁን ባለንበት ዘመን ሀገሪቱ ከውጪ የምታስገባው የትኛውንም ነገር በሌሎች ሀገራት ባህር በር መሆኑ በተዘዋዋሪ የምታስገባውን ነገር ሁሉ እነርሱ እንዲቆጣጠሩ መፍቀድ ነው። ሀገሪቷ ሉዓላዊነቷን ለማስከበር ከምታስገባው የጦር መሳሪያ አንስቶ ለመኖር ወሳኝ እስከሆኑ ምርቶች በሌሎች የባህር በር መግባቱ እነዚህ ሀገራት በማንኛውም ጊዜ ስምምነታቸውን ቢያነሱ የሀገሪቱ ህልውና አደጋ ላይ ወደቀ ማለት ነው። ሀገሪቱ ሰፊ የአየር ክልል እንዳይኖራትም የሚያደርግ ነው። የባህር በር አለመኖሩ የኢትዮጵያ ጦር አውሮፕላኖች እንደ ልብ ተንቀሳቅሰው ደህንነቷን እንዳያስጠብቁ የሚገድብም ነው። በዚህ ምክንያትም ነው ሀገሪቷ አስተማማኝ ደህንነት ከባህር በር ጋር ጥብቅ ቁርኝነት አለው የሚባለው። ይህ ብቻ አይደለም። የባህር በር አልባነት የዲጂታል ነፃነትንም ጥያቄ ውስጥ የሚከት ነው። በአብዛኛው የዓለም የኢንተርኔት መስመር በባህር ውስጥ የተዘረጋ የፋይበር ኦፕቲክ ገመድ ላይ ይመሰረታል። የባህር በር የሌላት ኢትዮጵያ ግን በራሷ የምትጠቀመው ኔትወርክን በራሷ የባህር በር በኩል የተዘረጋ አይደለም። ይህም ሀገሪቱን ለከፍተኛ ወጪ ከመዳረጉም በላይ የሳይበር ደህንነቷን አደጋ ውስጥ የሚከት ነው። ይህ የተዘረጋው መስመር ቢቋረጥ ደግሞ ከዓለም ጋር ተቆራረጠች ልንለው እንችላለን።
በሌላ በኩል በቀጠናው ካሉ ሀገራት ጋር ያላትን ትብብር ለማሳደግ የባህር በር ያስፈልጋታል። ሀገሪቱ የባህር በር ካላት ከጎረቤት ሀገራት ጋርም ያላት የመሰረተ ልማት ትስስር ያድጋል። በንግድ፣ በስራ ዕድል ፈጠራ ከጎረቤት ሀገራት ጋር በመስራት ለቀጠናው መጻኢ ዕድል ምቹ መደላድል መፍጠር ያስችላታል። አሁን ደግሞ በኢትዮጵያ ለመሰረተ ልማት እድገት የሚኖረውን ፋይዳ እንመልከት። የባህር በር ባለቤት መሆኗ ኢኮኖሚው ላይ በሚኖረው በጎ መንገድ የባቡር መስመርና የሎጂስቲክ ኔትወርክ እንዲስፋፋ በማድረግ ለዜጎች የስራ ዕድል የሚያመጣና ለኢንዱስትሪዎችም ዓለም አቀፍ ገበያ ጋር እንዲቀርቡ የሚያደርግ ነው። በአጠቃላይ የባህር በር ለኢትዮጵያ ጉዳዩ የባህር በር ብቻ የማግኘት ጉዳይ አይደለም። አጠቃላይ ኢኮኖሚያዊ ብልጽግና፣ ሀገራዊ አንድነትና ዘላቂ መረጋጋት የሚያመጣ ጭምር እንጂ። የዓለም ሀያላን የመካከለኛ ደረጃ የኃይል ተሰላፊዎች ከአሸባሪዎችና ሽብርን ከሚደግፉ መንግስታት ጋር በተፋጠጡበት በቀይ ባህር ቀጠና ላይ አዳዲስ ነገሮች መሰማታቸው ቀጥሏል። የኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ ድልን እያገኘ ነው። በርካታ ሀገራት ግጭት በሚነጠውና የዓለማችን ወሳኝ የንግድ መተላለፊያ በሆነው ቀጠና ላይ ኢትዮጵያ የባህር በር ባለቤት ትሆን ዘንድ ድጋፋቸውን እየሰጡ ይገኛሉ። ሀያላኑ የኢትዮጵያን የባህር በር ጥያቄ ለምን ደገፉ? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ተመልሰናል። ዜና በቀጥታ እየተላለፈላችሁ የሚገኘው አዲስ አበባ ካለው የኢቢሲ ዋናው ስቱዲዮ ነው። ከውጭም አሜሪካ ያቀረበችው የሰላም እቅድ የአውሮፓ ሀገራትና የዩክሬንን ጥቅም ያከበረ ሊሆን እንደሚገባ የህብረቱ አባል ሀገራትና መሪዎች ተናገሩ። የዩክሬን ሩሲያ ጦርነት መቋጫ እንዲያገኝ አሜሪካ ያቀረበችው የሰላም እቅድን እንደሚደግፉ የገለጹት የጀርመን የእንግሊዝና የፈረንሳይ መሪዎች እቅዱ የህብረቱንና የዩክሬንን ፍላጎቶችና ጥቅም ያከበረ ሊሆን ይገባል ሲሉ ገልጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሶስቱ የአውሮፓ ሀገራት መሪዎች ጋር በስልክ ባደረጉት ውይይት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲቋጭ ያሳዩት ቁርጠኝነት የሚደነቅ ስለመሆኑ መናገራቸውን የዘገበው ቲአርቲ ወርልድ ነው። በመጨረሻም ስፖርት። ታላቁ ሩጫ በኢትዮጵያ ለአትሌቲክስ እድገት ያበረከተው አስተዋጽኦ ከፍተኛ ስለመሆኑ ይገለጣል። በዓለም አትሌቲክስ ከምርጥ 10 የዓለማችን የጎዳና ላይ ውድድሮች አንዱ የሆነው ይሄው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ዘንድሮ ለ25ኛ ጊዜ እሁድ የሚካሄድ ይሆናል። 55,000 ተሳታፊዎች በሚካፈሉበት በዚህ መድረክ ታዲያ ሲካፈሉ የኬንያ የእንግሊዝና የአሜሪካንን ጨምሮ ከ20 በላይ ሀገራት ተሳታፊዎች ይታደሙበታል። የቀድሞው ማራቶንና የትራክ ውድድሮች የክብረ ወሰን ባለቤቶች የሚገኙበት ይህንን መድረክ አስመልክቶ ታላቁ ሩጫ በኢትዮጵያ የመጨረሻውን ጋዜጣዊ መግለጫ ዛሬ ሰጥቷል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ታላቁ ሩጫ የስፖርት ቱሪዝምን በማስፋፋት ረገድ ከፍተኛውን ድርሻ እንደሚወጣ ገልጠዋል። 25ኛ ዓመታችንን ማክበራችንን በርካታ ስኬቶች ያገኘንበት ነው ያለው የውድድሩ መስራች ሻለቃ አትሌት ኃይሌ ገብረስላሴ ኢቢሲን ጨምሮ አጋር አካላትን አመስግኗል። ለውድድሩ አስፈላጊው ቅድመ ዝግጅት ተጠናቋል የተባለ ሲሆን ለውድድሩ ከተዘጋጁ የመሮጫ ቲሸርቶች ውጪ ሌሎች ቲሸርቶችን አድርጎ መምጣትና መሮጥ እንደማይቻል በጋዜጣዊ መግለጫው ተመላክቷል። የተወደዳችሁ ለዛሬ አርብ ምሽት በቀጥታ የተላለፈላችሁ የነበረው ኢቲቪ ዜና 57 ጉዳዮቻችን እነኝ ናቸው። ኢቢሲን ምርጫችሁ አድርጋችሁ አባችሁን ስለዘለቃችሁ አብዝቶ ደስ ይለናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ